ኦኬ ሌላ ስጋት እዚህ ጋር መሰለኝ አይተክባል ሰሰት ክርስቲያን እኮ እኔ ነኝ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አናውቀው። የወንጌላውያን አማኞች ወንድሞቼ እናቶቼ እየሰማችሁ ነው። የቤተክርስቲያን አገልጋዮች፣ የጸሎት አገልጋዮች በስፍራ ሁሉ ያላችሁ ኦኬ ካባናና ፋርፋ ከሁለቱ ከሶሪያ ወንዞች ምን እየተባለ ነው? እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያ ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ እንዴ እስቲ ግቡና ስታቲስቲክሱን ይዩ፣ ስሙ። በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ ሃሌሉያ፣ በዚህ ሂደት ከቀጠለ ተውት፣ ሙስሊሙን ተውት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድን ነው የሆነው? ስራ ይሰራሉ ጴንጤዎቹ በጊዜ። የጴንጤ ስትራቴጂው ምንድን ነው? ድብቅም ስውርም ብለህ የምትለው ሚስጥሩ ምንድን ነው? እንኳን የኢየሱስ ሆንኩኝ፣ በእውነት እንኳን የጌታ ሆንን። የፕሮቴስታንት አደገኛ መድፉ ታንኩ ብለህ የምትለው ምኑ ነው? ጸሎት ጸልዮ ወጥቶ ስለ ኢየሱስ ነው የሚያወራው። ጸልዮ ወጥቶ ስለ ኢየሱስ ታወራ፣ ትውልድ ይሰማሃል። ትውልድ ሲሰማ እግዚአብሔር ለሕይወት የሚሆን ንስሐን ይሰጣቸዋል። ትውልድ ይድናል። የዳነውን ትውልድ ወደ ቅዱሳን ኅብረት ወደ ቤተክርስቲያን ትወስዳለህ። እዛ ፓስተሮቻችን ያስተምራሉ። ጌታን የምታገለግሉ ወንድሞችና እህቶቼ ዌክ አፕ። ጌታ ካነቃን በላይ በጣም ልንነቃ ይገባል። ለምን? ለመንግስቱ ስራ። እዛም ያኛው ወንድ የእስልምናው ሰው በዚያ አካሄድ ከሄድን ዋጋ እንከፍላለን አለ። ይሄኛውም ወንድም በዚህ ሁኔታ ውስጥ በእንደዚህ ከሄደ ብሎ ግልጽ አድርጎ ተናገረው። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት? እንዴት? እስቲ ግቡና ስታቲስቲክሱን እዩ፣ በፐርሰንቴጅ ስታቲስቲክሱን እዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ እናንተ የጨነቃችሁ እስልምና በምድሪቱ ላይ ይስፋፋል ብላችሁ ነው አለ ኦርቶዶክሳዊ ወንድም ዲያቆን አማኑ። ግን እውነቱን እንነጋገር ከተባለ እሱንም ዲያቆን አማኑን ኦርቶዶክሳውያኑን የጨነቃቸው ምድሪቱ በኢየሱስ ልትወረስ ነው። ጴንጤው እየጸለየ እቅዱን ሁሉ ደርሰንበታል። ጽሁፉ ይሄው ነው እቅዱ። ሌላ እቅድ የለውም። ጴንጤ ሌላ ዓላማ የለውም። ተገናኝተው ይጸልዩልሃል። ጾም ጸሎት ብለው ይጸልያሉ። የተቀደሱ እጆቻችሁን አንሱ ብለው ወደ ሰማይ
እኛ ስንጠራው የምንጠላውን ስም ኢየሱስ እያሉ ሌሊት አያርፉ፣ ቀን አያርፉ፣ 24 ሰዓት ብለው አንደርግራውንድ ተደብቀው ከማንም አይደለም የሚደበቁት፣ ግን እንደ ግብዞች ወተን አደባባይ ላይ ስለማንጸልይ ማለት ነው። እና ይጸልያሉ 24 ሰዓት አውቃለሁ። 3 ጊዜ አገልግያለሁ በ24 ሰዓት አገልግሎት ላይ ቲኬ ህንፃው ሶሪ ኦኬ የሉም አሁን እዛ ኦኬ አገልግያለሁ። ኦኬ በደንብ 3 ጊዜ አገልግያለሁ። ይጸለያል፣ በቤተ ክርስቲያን ይጸለያል። የማላጆች ጉባኤ፣ የእናቶች ጉባኤ አለ በቤቱ ማለት ነው። በተለይ እናቶች እህቶች በጣም ደስ እንዴት ታማኞች ናቸው ደግሞ እንዴት እንደሚጸሉ። ጌታዬ ሆይ ትውልዱን አድን ይላሉ። እናቴ ማለት ነው ሶፋ ላይ ቁጭ ብላ ጴንጤዋ እናቴ ትውልዱን ድረስለት ጌታዬ ኢየሱስ ሂድ መስጊድ ውስጥ ግባ፣ ትውልዱን አድን፣ ሂድ ገዳም ውስጥ ግባ። እኔ ሁሉ የወጣሁት ከዛ ነው። እሺ ከዛሬ ስንት ዓመት በፊት እኔ እዛ በሃይማኖት ቤተኝነት እናንተ የጸለያችሁ ጸሎት ማለት ነው። በጌታ የቀደማችሁኝ እናቶችና አባቶች ጸሎት ምን ያህል ጉልበት እንዳለው ምልጃ ማለት ነው። ሂድ ጌታዬ ለአንተ ከዚህ ሂድ ወደዚህ ሂድ ብለን አንልም፣ ግን የምሕረት እጆች እዛ የሚዘርጉ እስላሞቹ በፍቅር ይሸነፉ። አንተ እንደሞትክላቸው ለበደል ኃጢአታቸው እንደሞትክላቸው ያውቁ ዘንድ በሕልም በራእይ ንገራቸው። ቃልህን አግኝተን ስንነግራቸው የልባቸው ብርታት እንዲሸነፍ በቃልህ ጉልበት እንዲሸነፉ ጌታ ኢየሱስ ሆይ እባክህ ህዝብህን አድን፣ ህዝብህን አድን። ወንጌል ጉልበታም ነው፣ የቃልህ ብርሃን በምድሪቱ ላይ ያብራ እያሉ ማለት ነው። ይሄ ሲሆን ይሄኛው ወንድም እንዲህ ይላል። ማን የታክሲ ተራው ልጅ ደግሞ የተባለው በ10 ዓመት ውስጥ ፕሮቴስታንትነት ይጠፋል አለ። አልተገናኘም ማለት ነው። ከዲያቆን አማኑ ትንቢት ጋር አልተገናኘም። ዲያቆን አማኑ ከ5 ዓመት በኋላ እኔ ጨንቆኛል፣ በህዝብ ብዛት ከኦርቶዶክሳውያኑ ወንጌላውያኑ ይበልጣሉ። ምክንያቱስ አካሄዳቸው ወጥረው ነው የሚሰሩት። ለምን እስኪ ንጉሱን አክብሩት፣ ከፍ አድርጉት። ጴንጤ ኬት አምጥቶ ነው ወጥሮ የሚጸልየው? ወጥሮ ወንጌል የሚሰብከው? ወጥሮ የሚዘምረው ኬት አምጥቶ ነው? እሰየው 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 የኔ ጌታ፣ እሰየው የኔ ጌታ፣ የእኛ ጉልበት የተባረከ ቅዱስ ስሙ ለዘላለም ከፍ ይበል። ምን ያደርገናል ስንጸልይ? አቅምንና ጉልበትን ጸሎትን የሚያስተምረን የሚመራን ህዝብ እንዲድን ለህይወት የሚሆን ንስሐን የሚሰጠን የኢየሱስን ጌትነት ኢየሱስ ብለን እንድንል የሚያደርገን በስፍራዎች ሁሉ በየትኛውም ቦታ ሁሉ ስሙን ጻፉት። ወንድሞች ናቶች ስሙን ጻፉት። የተባረከው ጌታ እሱ የእውነት መንፈስ በመጣ ሰዓት እኔን ያከብረኛል ብሎ እንዳለ የቤተ ክርስቲያን ራስ፣ የቤተ ክርስቲያን መሪ፣ የቤተ ክርስቲያን አስተማሪ፣ እውነትን ወደ እውነት ሁሉ የሚመራ በጽድቅ በቅድስና ህይወት እንድንኖር የሚያኖረን በጠላት በአጋንንት ኃይል ላይ በጸሎት እንድንበረታ የሚያደርገን የተባረከው መንፈስ ቅዱስ የጴንጤ ጉልበቱ ከዛስ ወሬ የለም ማለት ነው። ጌታዬ ወደዚህ ነው የሚመራን። ከዛ በኋላ ኢየሱስን እንድንሰብክ ያደርገናል። የኔ አባት ለዘላለም ስም ይባረክ። መንፈስ ቅዱስ ጴንጤ ህዝባችን እየሄደብን ነው። እንትን እያለው ነው በእነንትና ሊወሰዱብን ነው ብለን ስጋት አይገባንም። እንሰብካለን፣ እናስተምራለን። አንዳንድ ቅዥ የሚል ጴንጤ አለ። እዚህም የሰማበት ጣዱኝ ብሎ የሚል ድግስ ቤት ማማሰያ ይመስል በያገኘበት የሚጠልቅ ተረጋጋና ቁጭ በልና ተማር ነው ብለን የምንለው እንደዚ አይነቱን እንገስጽሃለን አልኩ። ገስጽሻለሁ እዚሁ ማለት ነው። እንገስጽሻለን። እዛም አትሯሯጥ። ቁጭ በልና አንድ ቦታ ላይ ሙሉ ወንጌል ከሆንክ ሙሉ ወንጌል፣ ህይወት ብርሃን ከሆንክ ህይወት ብርሃን፣
ገነት ቸርች ከሆንክ ገነት ቸርች፣ መሰረት ክርስቶስ ከሆንክ መሰረት ክርስቶስ፣ አማኑኤል ከሆንክ አማኑኤል ቁጭ በልና ተማር። ቃለ ሕይወት ከሆንክ ቃለ ሕይወት፣ መካነ ኢየሱስ ከሆንክ መካነ ኢየሱስ፣ ጉባኤ እግዚአብሔር ከሆንክ ቁጭ በልና አንድ ቦታ ተማር። በሰማበት ጣዱኝ ክርስትና አይሰራም። እና ያያዘ ልደታ ባታ የምትለው አንድ ጫታም ሰው ተነስቶ በ10 ዓመት ውስጥ ፕሮቴስታንትነት ይጠፋል፣ አንደኛው ደግሞ በ5 ዓመት ውስጥ ይጠፋሉ ይላል። ወንድማችን አማኑ ደግሞ እኔ በዚህ 5 ዓመት ውስጥ በእንደዚህ አይነት ከተሄደ ብሎ እውነቱን አፈረጠ ማለት ነው። ኦርቶዶክሳዊ ወንድማችን ምን አለ? ስጋት አለኝ፣ እኔ የሚያስጨንቀኝ እስላሞች አይደሉም፣ ምድሪቱን የሚወርሱት እስላሞቹ አይመስለኝም። ታዲያ ይሄ ጴንጤ የሚባለው ማህበረሰብ ነው። በምን ይወርሱታል? ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ ቀሪ ዘመኔን እናገራለሁ። ወንጌል ያሸንፋል፣ ወንጌል ድል ያደርጋል፣ ወንጌል። ለካ ዝም ብለን ፍዝዝ ብለህ አይደለም እየዘመርክ ያለው አንተ ብራዘር። ትጥቅህን አንሳ ጴንጤው ወንድሜ፣ ጴንጤዋ ወገኔ፣ ትጥቅህን አንሳ። ምንድነው ትጥቃችን? ትጥቅህን አንሳ። ከዛስ ትጥቅህን ታጠቅ። ጸሎት፣ ትጥቅህን ታጠቅ። ህብረት በቤተ ክርስቲያን በቤተ ክርስቲያን ስትሆን ቃሉን ስትማር ስትጸልይ መንፈስ ቅዱስ ኃይልና ብርታትን ጥበብን ይሰጣል ማለት ነው። ከቤተ ክርስቲያን ውጭ ከህብረት ውጭ ወጣ እዚህም እዛም እዛ ሰኞ እዛ ሮብ እዛ ማክሰኞ እዛ ጁማም አርብ ቀን ብንሄድ ጁማ የሆነ ቦታ ላይ እናገኝሻለን ማለት ነው። ስትንከራተት ስቶፕ። አትንቀጭቀዥብን ወንድሜ፣ አትንቀጭቀዥብን። በቃ ዝም ብሎ የሚሄድ እኮ አለ እኮ እዛም ያኔ ሸንኮራ ጸበል፣ ሸንቁሩ ሚካኤል፣ ኩኬለሽ ማርያም፣ እንትን ጊዮርጊስ፣ በርሜሉ ጊዮርጊስ፣ ኩባያው ማርያም ብለው ሲሉ ማለት ነው። አንተ ወንድሜ እየሰማ ነው። አሁን በርሜሉ ጊዮርጊስ ያኔ ትዞር እንደነበረው አሁን ደግሞ ለአንተ እንግዲህ የዓመቱን እንትን አላከብር ቃለ ሕይወት ቤተክርስቲያን ሊሄድ ነው ብለህ ትላለህ። ምንም እዛ የሚከብረው የዓመቱም የወሩም የቀኑም ኢየሱስ ነው። እሱ እዛ አንተ ጋር አለልህ። በርሜሉ ኩባያው ብርጭቆ አትበለኝ። ከዛ ዙረት ለምንደመጠን እዚህ ደግሞ ሌላ ዙረት አናበጅልህም። ቁጭ እስክሪፕቶና ማስታወሻ ደብተርን ይዘህ ጌታ ያስነሳቸው ፓስተሮቻችን የሚሰብኩትን መጽሐፍ ቅዱስን እንደዚህ ይዘህ በቃ ደብተር እንደዚህ መጽሐፍ ቅዱስን እንደዚህ ልብህን ሰብሰብ አድርገህ ከወገኖች ጋር ልታመልክ መሄድ ነው። እዛ ድሮ ስንዞር ነበር እኮ የዋሻው ገብርኤል፣ የግቢው ገብርኤል፣ ከርቸሌው ሚካኤል፣ ስደተኛው መድኃኔዓለም፣ ዘንዶ አስራ ማርያም፣ ቀበሮ አባራ አርሴማ ተባለ ማለት ነው እንዴ! አቤቱ ጌታ! ያንዳንዱ ጴንጤ እግሩ ላይ አይደለም እጃችንን ጭነን ምን የሆነ ነገር አስረንም ቢሆን ጸሎት ያስፈልጋል። ዙረት የሚወዱ አሉ። ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ዛሬም ዙረት የሚወዱ አሉ። እትዬ ለፓስተር ሄደሽ
እንዲህ የሚያዞረኝ መንፈስ አለ። እቤት ቁጭ በይና መጽሐፍ ቅዱስ አንብብ አይለኝም። ዝም ብለሽ ሂጂ ከካፌ ካፌ የማልገዛውን ዕቃ ከ22 ጀምሬ ቦሌ መድኃኔዓለም ደርሼ በቦሌ ድልድይ በኩል ታጥፌ በቦሌ ምኝኒ በኩል አድርጌ በወሎ ሰፈር ምን ቀርሽ አንቺ አንድ ፊት እንደዛ ከምትዞሪ ለምን ሩጫ አትወዳደሪም? እነ ቀነኒሳም ሩጫውን ትተውታል። አሁን ኢትዮጵያ በአትሌቲክስ ጨጓራችን እያረረ ነው። ወይኔ በላቸው እያልኩ ማለት ነው። ከነ ልጆቼ እዚህ ጮኋለሁ። ማንም ቦርጫም እኮ ነው አሁን እየሮጠ የሚያሸንፈን። እና አንቺ እህቴ እንደዚህ ከምትዞሪ ለምን እንደዚህ ይህናል ከጎላጉል ህንፃ ጀምረሽ በ22 አድርገሽ በቦሌ መድኃኔዓለም ምንም ላትገዢ በቦሌ ድልድይ ስራ አድርገሽ በቲኬ ህንፃ በነዳጅ ማደያው ጋር እዛ በሚሊኒየም አዳራሽ ጋር አድርገሽ ቦሌ ሚኒ ደግሞ ትንሽ ገብተሽ ማኪያቶ ጠጥተሽ ከዛ ደግሞ ትሄጃለሽ ሩዋንዳ እዛ ወሎ ሰፈር። እንደውም አንዳንዴ በወሎ ሰፈር በአይቤክስ ሆቴል ጋር ሄደሽ በዛ በመሳለጫው መንገድ ጋር ስቴዲየም ዙሪያ ይሄን ሁሉ እኮ የሽወትዬ ለምን ትሬኒንግ አታረጊም? እውነቴን ነው የምልሽ። ልላክሽ አርሲ እኔ ሀገር ከዛ ከአርሲ ፈረሶች ጋር እኩል ስትሮጪ ኢትዮጵያን ዳግመኛ በዓለም አደባባይ ላይ ሰንደቋን የምታውለበልቢ ምርጥ ሯጭ አትሌቲክስ ይወጣሻል። ምክንያቱም ተቀመጭ ብትባይ ቤት አትቀመጭም አንቺ፣ አንተም ወንድምዬ አትቀመጥም። ገስጸን እንዳናስወጣልህ የዙረት መንፈስ ነው ብለን ያው ተገስጾት ወጥቶልሃል። አሁን ግን ልማድ አይለቅም። ቁጭ በልና መጽሐፍ ቅዱስ አንብብ። ከዙረቴ ፍታ ይበለው መድኃኔዓለምን። በጣም አዟሪ መንፈስ አለኝ። ጌታዬ ሆይ ጸልይ። ጠዋት ተነስተህ ሌላውን ኔትወርክን ዘጋግተህ ስታነብ መንፈስ ቅዱስን ላወራህ መጥቻለሁ፣ እንድታነጋግረኝ እፈልጋለሁ። አባዬ አናግረኝ፣ ንገረኝ። ዳዊት እንዳለው ማለት ነው። በደልም በእኔ ውስጥ ብታይ መርምረኝ፣ ፈትነኝ እንዳለው ማለት ነው። ዳዊት መርምረኝ፣ ፈትነኝ፣ በደልም በእኔ ውስጥ ብታይ እይ፣ የዘላለምን መንገድ ምራኝ እንዳለው ማለት ነው። ቁጭ ብለን ስናነብ የኔ ጌታ ስም ይባረክ። አይኖቼን ወደ ተራሮች አነሳው ይላል። ማን አንሳለህ? ረዳቴ ከወዴት ይምጣል? ኬትስ ይመጣል? ድሮስ ከተራራ ላይ ረዳት ለማን መጥቶ ያውቃል? ለማንም መጥቶ አያውቅም። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ይኸው ነው በቃ። እግርህን ለመናወጥ አይሰጠው፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጁ በኩል ይጋርድሃል። በፀሐይ በቀን አያቃጥልም፣ ፀሐይም በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ነገር ይጠብቃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ ለዘላለም እግዚአብሔር በመውጣትና በመግባት ይጠብቃል። ወንድሞቼ አስቤ አይደለም እዚህ ጋር የከፈትኩት፣ ግን የአምላክ ቃል ድንቅ ነው። በመውጣት በመግባት ይጠብቃል። ነፍስህን ከአንተ ሊነጥቃት የሚችል ነገር አይኖርም። ምክንያቱም ጠባቂያችን ብርቱ ነው፣ የማይተኛ የማያንቀላፋ የኔ ንጉሥ ለዘላለም ስም ይባረክ። እፎይ ምን አለ ቅድም? ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትም ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመጣለን።
ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም እፎይ ምናልባት ብትሰማ ምናልባት ከሰማህ የእውነት አገኘኝ በውስጥ መስመር ጽፍልሃለሁ። እንደነዚህ አይነት ተበትረው የሚቀሩ የእናንተ መምህራን ካላስተማሯቸው እውነት ብለሃል። ኦርቶዶክሳውያኑ ለእኛ ከፍተኛ ጥላቻ ስላላቸው ሰው ወደ ጴንጤ ከሚመጣ ይልቅ ወደ እስልምና እንዲሄድ ነው የሚፈልጉት። አንተ ግን አይምሮህን እግዚአብሔር የባረከው ወንድም ስለሆን ሁሉም ኦርቶዶክሳውያን እንደዚህ ባይሉ ግን የሚያስተምሩ ካጣ እኔን በውስጥ መስመር አገኘኝ፣ አገናኛለሁ። አገልጋዮች ተቀብለው ሊያስተምሩ የሚችሉ ዘመናቸውን ጊዜያቸውን የሰጡ እግዚአብሔር በጸጋ የባረካቸው በቃሉም የባረካቸው አሉ። እንደው ድንገት ከሰማ ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል የሚሄደው ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጂዚያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል ስለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው። ከዛ አንጻር ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ይሄ ኦርቶዶክሳዊ ነው፣ ይሄም ኦርቶዶክሳዊ ነው። ለአለማየት ጣሪያ ነው የሚያው አንድ ሶስት አውራው ጣሪያ ካየ ዝጋ ነው፣ አፍክን ያዝ አይነት ነገር ነው እንዳይለው ከሱ ይልቅ ተሰሚነት ያለው ወንድም ነው። ጣሪያ ያያል። ፊቱ ላይ ሰላም አይነበብም፣ ደስታ አይነበብም። ለምን? የተሻለው ወንድሙ መጽሐፍ ቅዱስን የሚያውቅ ወንድሙ እኛ ጴንጤዎች ምን እንደምናስተምር የሚያውቅ ወንድሙ ወደ እስልምና ጋር ከሚመለሱ ኦርቶዶክሳውያን ወገኖች ወደ ፕሮቴስታንቱ ጋር ቢሄዱ ይሻላል ብሎ አለ። አዎ ስላልተዋጠለት ጣሪያ ያለ እንትን ሸረሪት አዳኝ ይመስል ማለት ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ። የክርስቲያኖች ህብረት አለ። አንድ አይነት ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። አሁን ወንድማችን ያለውን ሰምታችሁታል። ይሄኛው ደግሞ ምን እንደሚሉ ከሁለቱ ለእኛ መልካም አመለካከት መልካም ልብ ያለው የመጽሐፍ ቅዱስን እውነት የተረዳ ነገሮችን በዝግታ ያየ በሳል ሰው ማን እንደሆነ ለእኛ ለወንጌላውያን አማኞች ጥላቻ የሌለው መልካም ልብ ያለው ማን እንደሆነ ታዩታላችሁ። እሱ ደግሞ ሊናገር ነው። ስሙት። ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የስላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላችሁ ብዬ እኔ በፍጹም አላምንም። ወይ ደግሞ እናንተ ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ያኛው አያችሁ፣ ይሄኛው ወደ እስልምና መሄዳቸው ወደ ጨለማ ነው የሚሄዱት። ከዛ ይልቅ ወደ ጴንጤው ቢሄዱ መርጣለሁ እኛ ጋር የሚያስተምር ስራ የለ ብሎ ሲለው፣ ይሄኛው ደግሞ ከጨለማ አውጥተው ወደ ጨለማ ነው የምትልካቸው። ምክንያቱም ኢየሱስ ጌታ ነው ብሎ መስበክ ለዚህኛው ወንድም ብርሃን ነው። ኢየሱስ ጌታ ነው ብሎ መስበክ ለዚህኛው ሰው ጨለማ ነው። ለዚህኛው ሰውና ለዚህኛው ሰው ጨለማ ነው። ይሄኛውም ሰው የሚለውን ትሰሙታላችሁ በኋላ ማለት ነው። ለእንዲህ አይነት ግን እግዚአብሔር አይኖቹን የከፈተ ነገሮችን በትዕግስት የሚያይ የትኛው እንደሚቀርብ ለመጽሐፍ ቅዱስ ተናገረ እኮ። ቢያንስ ጴንጤው ነገ መጽሐፍ ቅዱስ ይዞብኝ እንጂ የሚመጣው ሰይፍ ይዞብኝ አይመጣም። ሚስቴ ሊቀማኝ ሊነጥቀኝ ነፍሴ ሊነጥቃት አይመጣም ማለት። ኦኬ እሺ፣ እስልምና ኦርቶዶክሱ ላይ ስንሰራ ምናምን ነገር አሉ። ኦኬ ኦርቶዶክስ ላይ ሲሰሩ አንዳንድ ማነው ፕሮቴስታንቱ ላይ ስንሰራ አለሱ ፕሮቴስታንቱ ላይ አንዳንድ እነዚህ ከቸርች ውጭ ያሉ ቸርች ምኖሯቸው ቸርች በአግባብ የማይመላለሱ መሰረታዊ ክርስትና ትምህርት እንደሚገባ ያልተማሩ መጽሐፍ ቅዱስን በግላቸው ቁጭ ብለው ያለማያነቡ ያላጠኑ በቤተክርስቲያን የሚሰጠውን ትምህርት የማይከታተሉ
እረኞች የሌሏቸው፣ ቤተክርስቲያን የሌላቸው፣ ስፍራ የሌላቸው እንደነዚህ አይነት ተቅበዝባዦች የሆኑ አይነቶቹን አንዳንዶቹም ደግሞ ቸርች ኖሯቸው በቸርች ውስጥ በዋል ፈሰስ የሚመላለሱ በቃ ኢየሱስ ማለት ለነሱ የሆነ በቃ አንድ ጊዜ ጠሩት ሰይ ብለው ያሉት በኋላ ግን በቃ እንጀራ ላይ ብቻ እንኳን በሚገባ ስሙን የማይጠሩ እንደነዚህ አይነት ገና ቀኝና ግራቸውን ያላወቁ እድሜያቸው ጌታን ተቀበልኩበት ብለው ያሉበት ዘመን ሩቅ ነው። አንዳንዱ በደርግ ዘመን ነው ይላል። ግን ገላትያ መጽሐፍት ስንት ምዕራፍ አለው ብለህ መጠየቅ ለእሱ በጣም ትልቅ አዳጋች ነው። ኤፌሶንን አውጣ ብለህ ብትለው ዘፍጥረት መጽሐፍ ጋር ያገላብጥልሃል። ገና ከኤፌሶ መጽሐፍትን ለማውጣት ማለት ነው። እንዲህ አይነት ከርፋፋ ፈዛዛ እንቅልፋም ጴንጤ እግዚአብሔር የለውም። የእግዚአብሔር ሕዝብ በእግዚአብሔር ቃል የታጠቀ ነው። ብራዘር ጌታን የተቀበልክበትን ዘመን ወቅ። ትናንትና ከመቃብር ቤት መተን እግዚአብሔር እናንተው የምትጠሩትን ጌታ እንሳደብ የነበርን እግዚአብሔር በምሕረቱ ባለጠጋ ስለሆነ አምጥቶ ዛሬ የማገለግለው ብራዘር፣ ዛሬ የማገለግላችሁ ለብዙ ወራቶችና ዓመታት ቁጭ ብዬ እዛ ትናንት ቀዳሽ ስለነበርኩ እዚህ መጥቼ ቀድሳለሁ አላልኩም። እዛ ትናንትና ስቀድስ እዚህ መጥቻውን ሰብካለሁ አላልኩኝም። በድቁና ኦርቶዶክስ በሰጠችኝ ድንቁና አይደለም የምሰብከው፣ መንፈስ ቅዱስ በሰጠኝ ጸጋ እንጂ። ያን መንፈስ ቅዱስ የሰጠኝን ጸጋ ከኢትዮጵያ አብያተ ክርስቲያናት ከወንጌላውያን ከእናንተን የተካፈልኩት። ይሄ ቅዱስ መጽሐፍና እኔ አንተዋወቅም ነበር። በቅዳሴ መካከል የሆነ ቦታ ላይ ግጻዊ በሚያዘው አንድ መልእክት ላይ ከማንበብ በቀር መጽሐፍ ቅዱስን እንዳውቅ ያደረጉኝ እናንተ ናችሁ፣ ጴንጤዎቹ ማለት ነው። ለምን? ቁጭ በልና አንብብ አሉ። ቁጭ ብላ አንብብ፣ አትንቀሽቀሽ፣ ወሬ አታብዛ። ጓደኞች ወደ ጌታ ከመጣሁ በኋላ ማለት ነው። እንዴት ደስ እንደሚሉ እንደዚህ አይነት አገልጋዮች ይሉሃል እኮ። የምን መሯሯጥ ነው? እዛና እዛ ቁጭ በልና መጽሐፍ ቅዱስ አንብብ። ዙረት እንዳታበዛ። ያመንከውን ጌታ እያወቅከው የምትሄደው ቅዱስ ቃሉን ስታነብ ነው አሉ። ጉባኤ አተካፈል፣ በግል መጽሐፍ ቅዱስ አንብብ፣ በቤተክርስቲያን ህብረት አድርግ። የምትሄድበት ቸርች የማታውቃቸው ስለሚሆኑ እኛ እንነግርሃለን። እዚህ ጋር እንጦጦ መካኒክስ ትባላለች፣ እዚህ አሜሪካ ኤምባሲ ጎን፣ እዛ ሄድ ተካፈል። ጥሩ ቸርች ነው አሉኝ። ያዝኩልህ አድራሻዋን። ህብረት አምባ ደግሞ ቃለ ሕይወት ይባላል፣ እዛ 7 ደረጃ ጋር ሂድ አሉኝ። እዛም ያዝኩልህ ብራዘርዬ። ደግሞ ቀጠና 2 የሚባል ሙሉ ወንጌል አለ። ቅዳሜ እንዳትቀር ሂድ እዛ አሉኝ። ጊዜ ካለ ሂድ አሉኝ። እሄድን ልጀመር ሙሉ ወንጌል። ደግሞ ሮብ ደግሞ አለ እዚህ የፈውስ ፕሮግራም ፓስተር ዳንኤል የሚባል ካሳንችስ አሉኝ። እኔ ምንም አላቅልህ ነበር። እኔ ሙሉ ወንጌል በል መካነ ኢየሱስ በል ምንም አቅልህ። ወደ ጌታ መጣሁ። ጉባኤ እግዚአብሔር ነው የተቀመጥኩት እና እዛም ሂድ። እዛም ደግሞ የፈውስ ፕሮግራም አለ ሮብ ጥሩ የእግዚአብሔር ሰዎች እዛ ያገለግላሉ። እዛ ሂድ አሉኝ። እዛ ሄድኩኝ። ኤርሚያስ ሁሌ ነግሬያቸዋለሁ። በጌታ ከሆንኩ በኋላ የኔዋ ጉባኤ እግዚአብሔር ቤተክርስቲያኔ ማለት ነው የተጠመቅኩባት መሰረታዊ ክርስትና ትምህርት ደህንነት የተማርኩት አገልግሎት የጀመርኩበት እንጦጦ መካነ ኢየሱስ መካነ ኢየሱስ ቤተክርስቲያን ኢየሱስ ሶሪ ኢየሱስ አልኩት። ኢየሱስ ኦኬ። ህብረት አምባ ቃለ ሕይወት ህብረት አምባ ቃለ ሕይወት ቀጠና 2 ሙሉ ወንጌል አትፍዘዝ። እሺ ብራዘር ሄድና ተማር። ቸርች ገባና ቀጠና 2 ሙሉ ወንጌል። ዛሬ የማገለግለውን አገልግሎት የማገለግለው ማለት ነው። ኦኬ ካሳንቺስ ወንጌል ብርሃን እሺ
እነዚህ አብያተ ክርስቲያናት እኔ የእግዚአብሔርን ቃል መጽሐፍ ቅዱስን የተማርኩባቸው መንፈሳዊ ጸጋ ስጦታዎችን ሁሉ ጭምር እያየሁ ያደግኩባቸው በልሳን ይጸለያል፣ ትንቢቶች ይመጣሉ፣ መገለጦች፣ አጋንንቶች ይወጣሉ። ጉባኤ እግዚአብሔር ነካ እንጦጦ መካነ ኢየሱስ በትንቢት በልሳኖች አጋንንትን ያስወጣሉ። ሕይወት ብርሃን ፓስተር ጎሳዬ ጋር ይሄንኑ ተመሳሳይ ነገር ይደረጋል። ሙሉ ወንጌል ቀጠና 2 አጋንንት ይጨፈጨፍላል፣ ትንቢት አለ፣ መገለጦች አሉ። ወንጌል ብርሃን ቤተክርስቲያን እነ ፓስተር ዳንኤል ጋር እነ ፓስተር ፋሲል ኃይለማርያም እነ ፓስተር ጎሳዬ ወንጌላዊ ግርማ ደጋግሞ እሳቸው በሌሉበት ሰዓት ላይ እነዚህን አገልጋዮች የእንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ ግርማ ወደ ጌታ ሄዷል አሉ። እነሱ ነው። እዛም እንደዚሁ እነዚህ አብያተ ክርስቲያናት ውስጥ ነው ያደግኩት ብራዘር። እነዚህ አብያተ ክርስቲያናት ኤርሚያስ አሁን ለደረሰበት መድረስ እግዚአብሔር በላቸው ላይ ካስቀመጠባቸው ጸጋ የተነሳ መንፈሳዊ ወንድሞቼና እህቶቼ እዛ ሲያገለግሉ ቁጭ ብዬ ይገለገል ነበር። እንደ ጥሩ ንብ ቀሳሚ ሆኜ ማለት ነው። አበባ እንደምትቀስም። አሁን ታዲያ እንትና ማነው የዓለማየሁ እሸቴ ነው ማነው የሚባለውን ዘፈን እንክፈልልህ እንዴ? ማነው እንክፈትልህ? ተማር ልጄ ብሎ የሚለውን ዘፈን እንክፈትልህ? ጴንጤ ወገኔ አይታችኋል አይደል? ከሙስሊሞቹ ምንም እንደሚባል 26,000 እያሰለጠኑ ነው። አሰልጥነው ብሎ የሚሉት ጸልዩ ይላሉ። ጴንጤ አሰልጥኖ ጸልይ ይላል። ጸልይ፣ ውጣና ስለ ኢየሱስ መስክር፣ ሰዎችን በፍቅር ቅረብ። ሰዎችን ከዛ ወደ ቤተክርስቲያን ይዘህ ሂድ። ደስ አይልም? ይሄ እኮ በማያምኑ ሰዎች በእስላሞች ሁሉ ጭምር እኮ ነው የተመሰከረ። ቪዲዮ እንዳሰማሁት ለመመስከር ለማደግም ለመጠንከርም የጸጋ ስጦታንም ለማወቅ ያመኑን ጌታም እያወቅ ነው እንድንሄድ የኮንፈረንስ ዘዋሪዎች እደግመዋለሁ። የኮንፈረንስ ዘዋሪዎች ወንድሞቼ ናቶቼ ዙረቱን አቁሙና መገለጥ ለመፈለግ የምትሯሯጡ እህቶቼ ወንድሞቼ፣ አዎ በመገለጥ አምናለሁ። ጌታዬ ሲያመጣው እናገራለሁ። በእነዚህ አብያተ ክርስቲያናት ውስጥ ይህን እያየሁ ነው ያደግኩትኝ። ጌታ መንፈስ ቅዱስ ሲናገር እናገራለሁ። ካልተናገረ ጭጭ ብዬ የተገለጠውን ቃል ሰብካለሁ። ስለዚህ ተማር ልጄ ብለን የዓለማየሁ እሸቴን ዘፈን አንከፍትልህም። ግባና ተማር ወንድምዬ። ጌታን ለማገልገል የምትፈልግ ከሆነ ባታገለግልም በመንፈሳዊ ህይወት ለማደግ ፈልግ። እኔ ህይወቴ እኮ ምንም መንፈሳዊ ህይወቴ ምንም አላድግ አለ ብላችሁ ለማደግ መቼ በላሽና ነው የምታድጊው? ባልበላንበት እድገት አለ እንደ የለም። ምንም ጠባላሉ ዝም ብዬ ውስጤ እኮ ድክም ብሎ ጸሎት ራሱ እንኳን እንንትና ሲጸሉ በጣም ቦልድነስ ሆኖ ሲጸሉ በጣም ደስ ይለኛል። እንትና መንፈሷ ብራዘር፣ ያቺ ሴትዮ መንፈሷ በጣም ደስ ካለ ስትጸልይ እንደሆነች እሷ አደገኛ በላተኛ ነች ማለት ነው። ምን የምትበላ ቃለ እግዚአብሔርን አደገኛ በላተኛ ነች ማለት ነው። ቃለ እግዚአብሔርን በላተኛ ነች ማለት ነው። የእንትና ጸሎቱ ደስ ሲለኝ ብለህ ካልክ እሱ ሰውዬ አደገኛ ጠራጊ ነው ማለት ነው። ምን ቃለ እግዚአብሔርን ቃለ እግዚአብሔርን የበላ ሰው ያስታውቃል፣ ሲያወራ ያስታውቃል፣ ሲጸልይ ያስታውቃል። አኗኗሩ በጠላትም በሰይጣኑ ዓለም ላይ በዚህ ግዑዙ ዓለም ላይ እግዚአብሔር በብልጫ ያስኬደዋል፣ በከፍታ ላይ ማለት ነው። ሰው የበላውን ያህል ነው የሚበረታው። ሰው የጠጣውን ያህል ነው የሚበረታው። ቅዱስ ቃሉን ስታነብ እየበላህ ነው፣ መንፈስ ቅዱስ እያጠጣህ ነው ማለት ነው። ከዛ ቅዱስ ጳውሎስ የኤፌሶን መልእክት ላይ እንደተናገረው በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። የውስጡ ሰውነት የውጭ ሰውነት ይሄ ነው። ይሄን የምታጠነክረው እንደነ ቅዱሴን ባለፈው ዝም ብዬ ገባ ብዬ ሳየው እንዴ
በቃ ምን አለፋ የአዲስ ኪዳኑ ጎልያድ እንደማለት ነው ቁመቱ። በላው ላይ ደግሞ አሁን ስፖርት እየሰራ ነው። ስራ ወንድምነት። ለምን ኮሜንት ሳጽፍ እንዳልወጣ ሄዶ ነው ስቄ ይሆን ምናምን የሆነ ኮሜንት እያነበብኩ አረ ነው። ጌታ ይባርክ። ሰውነታችን ኤክሰርሳይዝ መስራት፣ ስፖርት በስፖርት ማጠንከር፣ ውጫዊ ሰውነታችንን ብረት በመግፋት ፑሽአፕ በመስራት ምናምን ነገር ማለት ነው። እንደዛ እናደርጋለን እና ጌታ እግዚአብሔር በውስጥ ሰውነቷን ቅዱሴ በውጭ ሰውነቱ ስፖርት ይሰራል። በውስጥ ሰውነቱ አላያችሁትም? ወንጌል ሲሰብክ አሁን የውጭውን ብቻ እንትን ብረት እየገፋ ቃል እግዚአብሔር ርስ ባይሰማ ይህ ሰውዬ ቁመቱ በጣም ነው የሚያምረው። አንተዬ እንትናን ኤልያብን ይመስላል እያልን ግን ሲናገር ድምፁ ራሱ እንደ ትንሽዬ ገና እንደተወለደ ድምፅ ድመት ሚያው ሚያው የሚል አይነት ነው የሚሆነው። የበላ ሰው የይሁዳ አንበሳ ያስተማረው ሰው ሲናገር ድምፁ እንደ ደቦል አንበሳ ነው። የተባረከው መንፈስ ቅዱስ ከሱ ጋር ይሆናል ማለት ነው። ስለዚህ ቅዱስዬ የውስጡንም እንደዛው ቀጥል፣ አቀጣጠል እንዳታጠፋት ያችን እሳት። ያጠፋት ቀን እዚህ እኔ ጋር ገስት እንዳትልክ፣ ካልሆነ ወደ ቸርች አለ በእርግጥ ካልሆነ እልክህና ሙቀጫም ቢሆን ጭነው ይጸልዩልሃል ማለት ነው። ስፖርቱንም ስራ። ብዙ ሰው የውጭ ሰውነቱን ያጠነክራል። የውስጥ ሰውነትን ግን በጣም ደካማ ነው። የውስጥ ሰውነታችን ነፍስና መንፈስ በምን ይጠነክራል? ዝም ብለህ ጥረግ አልኩ። ዳንኤልን ከበላኸው በኋላ ከጨረስክ በኋላ 12ቱን ምዕራፍ ቀጥል። ጌታ ጸጋው እንዲያበዛልህ አድርገህ የዳኒን ካነበብክ በኋላ ሆሴ የሚባል ነብይ ደግሞ እዚህ ጋር ቆይ እኔ ላገልግልህ ይላል። የሆሴንም በለው ከህይወት ጋር እያገናኘ ማለት ነው። እሱን ከጨረስክ በኋላ እፎይ ላርፍ ነው ብለህ ስትል የምን ታርፋለህ? አሞጽ እኔም አለው እኔም ተከታታይ ትምህርት አለ ላንተ ብሎ ይነግራል። እንዲህ ያሉ 66ቱ አባቶች ከግራ ከቀኝ እየተቀባበሉን በውስጣቸው የተባረከው የተናገረው ጌታ መንፈስ ቅዱስ እነሱ በጻፉት በቅዱሱ ቃል በኩል ይናገረናል። አላችሁም? የእግዚአብሔር ቃል ሲሰማው እንዴት ሲነበብ ስታነበው ደስታ የሚሰማን ደስታ አይምሮ፣ ሰላም፣ እረፍት ምናምን ነገር ነው። ከዛ ቃሉን አንብበ እንደ ቃሉ ስትጸልይ እንዴ እኔ ነኝ እንዴ የጸለይኩት እኮ ብለህ ትላለህ። ዋው! ሌላ ወሬ ተው፣ ወሬ ዙረት፣ ኮንፈረንስ እንዳያመልጥሽ እህትዬ፣ እንዳያመልጥሽ ችን ኮንፈረንስ እንዳታመልጥሽ ብሎ የሚለው ታዩ እህትዬ፣ ታዩና እዛው ቸርች ቁጭ ብለሽ እንዳያመልጥሽ እንትና ታዩ ቁጭ በይና እንማር፣ እንጸልይ፣ እናጥና፣ እንማር፣ እንጸልይ፣ ጾም ጸሎት ይዘን በጌታ ፊት ጾም ጸሎት ይዘን እንጸልይ፣ ቅዱስ ቃሉ እናንብብ፣ ቅዱስ ቃሉ እናጥና፣ ቅዱስ ቃሉ እናሰላሰል። እንደ ቅዱስ ቃሉ ለመኖር በእግዚአብሔር ጸጋ ለመኖር እንጨክን። በቃል እውነት አስታጥቀኝ፣ በቃል እውነት መንገዴ የቀና ይሁን፣ በቃል ሕይወት አጠንክረኝ፣ በቃል ሕይወት የፊትህን ብርሃን አብራልኝ ስትለው ዋው ዋው ዋው! ወንድሞቼ ናቶቼ፣ መንፈሳዊ ዓለም ግልጽ እየሆነ ይመጣል። ከድንግዝግዝነት እየጠራ ይመጣል። አይኖች ከሕግ ተአምራትን አሳይ ብሎ እንዳለው ዳዊት ጸልይ። ካለቀስክ ለዚህ እውነት ጸልይ፣ ካለቀስክ ለዚህ እውነት አልቅስ።